ኦኬ የዛሬው ኤፒሶድ የሚለው ልጅ አላት ፍቅርንስ ድጋሚ ታገኝ ይሆን ወይ ነው የሚለው ዴት ልታረግ ነው ብላይንድ ዴት ነው ፍለፊት የሆነ ነጭ ነገር ስላለ ብላይንድ ዴት ነው ልጅቷ ልጅ አላት ድጋሚ ፍቅርን ታገኝ ይሆን ወይ የሚል ቪዲዮ ነው ዛሬ የምናየው የሳይ ስታር ነው ወደ ስቴዲየሙ ማለት ፕሊዝ ማንቸስተር ደሜ ማንቸስተር ደሜ የኔ ጌታ ማን ነው ቻሷውን በቃ አንደኛ ያፓን ቱ በቃ እሷን ነው ማለት አይ መሄድ አለብኝ እንዴ ቀበቶ መፍታት ማለት ኦኬ በቃሉ ቀለም ወርቅ እባላለሁ 32 አመቴ ነው ወዷም ይባላልው 25 አመቴ ናትናኤል ገብረመድህን እባላለሁ 27 አመቴ ነው ታይፓቹ ምን አይነት ሴት ነች ታይፔ ቃዳ አለች ሼፑን ትንሽ ቢኖራት ጥሩ ነው እኔ ጥቁር ስለሆንኩኝ ሜቢ ላይት ስኪን ብትሆን አሪፍ ነው ለወደፊቱ በጣም ጥቁር አሪፍ ጠቆር ያለ እንዲወጣ ማለት ነው ሲቀጥል ሊጣጣ የለብኝም ምንም ትሆን ምንድነው ያለው አሪፍ ጠቆር ያለ እንዲወጣ ማለት ነው ማለት አልገባኝም ታይፔ ቃዳ አለች ሼፑን ትንሽ ቢኖራት ጥሩ ነው እኔ ጥቁር ስለሆንኩኝ ሜቢ ላይት ስኪን ብትሆን አሪፍ ነው ለወደፊቱ አሪፍ ጠቆር ያለ እንዲወጣ ማለት ነው እኔ ጥቁር ስለሆንኩኝ ልጅቷ ላይት ስኪን ብትሆን ጥሩ ነው ምክንያቱም አሪፍ ጠቆር ያለ እንዲወጣ ጠቆር ያለ ማኪያቶ ነው እንዴ ላይክ አልገባኝም ሁለቱም እንዴት ነው ነገሩ ጠቆር ያለ የሚፈልግ ከሆነ ሌላ ጥቁር እኮ ነው የሚያስፈልገው ጠቆር ያለ ከሆነ የሚፈልገው ሌላ ጥቁር ሴት ነው የምታስፈልገው ልጁ ላይት ስኪን ይፈልጋል ላይት ስኪን የሚፈልግበት ምክንያት ደግሞ ጠቆር ያለ ልጅ ስለሚፈልግ በጣም ክፉ ነው ማርያምን ክፉ ነው ሲቀጥል ሊጣጣ የለብኝም ምንም ትሆን ብቻ ሴት ትሆን እኔ ታይፔ በቃ ሴታ ሴት የሆነች ቀለም አልመርጥም ችግር የለውም ከሁሉ በላይ ደግሞ ታዛዥና መልካም አስተሳሰብ ያላት ለራሷም ክብር ያላትና ለፋሚሊያም ክብር የምትሰጥ ለኔም ክብር የምትሰጥ ብትሆን ይመች ኦኬ ልጅቷ መታለች ቤተልሔም ታደለ እድሜ 25 ሰምታችኋል ስሟን በደንብ ማን ያለች ቤቴ ወይም ቤቲ ብላለች እሺ she's 25 ያ ታደለ አይ ቲንክ ታደለ እሺ ይሄንን ልጅ ያዝልኝ በቃሉ ቀለም ወርቅ እባላለሁ ወዷም ይባላልው ናትናኤል ገብረመድህን እባላለሁ እሺ አንድ ቁጥር ማን ነው ስሙ ምን አይነት ጥያቄ የምጠይቀው ሱራው ድጋሚ ንገራል በቃሉ ቀለም ወርቅ እባላለሁ በቃሉ ከዛ ያኛው ግን አያዝም ኦዳ ነው አይደል ኦዳ ነው ከዛ ናቲ እድሜያቸውን ግን አልነገሩኝም አብረው መሆን ያለባቸው ሰዎች እሷ ቤቲ ናት እዛ ጋር ናቲ አለ 32 አመቴ 25 አመቴ 27 so the first question is ምንድነው የሚሆነው እንደዚህ አይነት ሴት ነው ላይክ የምፈልገው ብላችሁ የምትሉት የሴት እንደዚህ አይነት ሴት ብትሆን ነው ደስ የሚለኝ ብላችሁ የምትሉት ኦኬ መከባበር ያለው አንተ ትብስ አንቺ ትብሽ ተብለን ምን ነው ቆነና ሞሮፍ ለትዳር እንደዛ ኦፈር አደርጋለሁ በመጀመሪያ ራሷን የምታከብር ቤተሰቧን የምታከብር እና ለራሷ ትልቅዬ ቦታ ያላት ፊውቸር ወይም የወደፊቷን ነገር አላማ ምናምን ያላት ሴት ትመቸኛለች ባጭሩ በቃ ጀግኒት የሆነች ሴት ማለት ነው የምትመች እኔ ፈሪሃ እግዚአብሔር ያላት ምናምን አልልሽ ግን በቃ የሆነ ቀለል ያለ ህይወት የሚመቻት ብትል ምን ችግር ፈሪሃ እግዚአብሔር ያላት ብትል ምን ችግር አለው አልልሽም እንዴ ከሌላት ምን ሰራልሃለች ብሮ ምንድነው የሚለው ዋድ ምናምን የሌለበት ህይወት ለነገሩ ናቲ ነው ለካ ኦኬ እንደዛ አይነት ከዚህ በፊት ፍቅረኛ ነበረቻችሁ ያ ሁላችሁም ኖራችሁ ያውቃል አዎ ሶ ለሷ ምን አይነት ፍቅረኛ ነበራችሁ ሶስታችሁ አፋን የሆነ ሞመንት ነበረ ያው አሪፍ ነበረ ባልቅል ነበረ ያው እንግዲህ አልፎ የሆነ ሰው አልቆረጠለትም ታዲያ ለምን ተለያያችሁ አይ ያው ያለ መግባባት ነገር ነው ስለዚህ አልቆረጠልህም ያው ጫፍ ላይ ደርሻል እዚህ ስትመጣ ነው ይቆረጣልህ አይ ትንሽ ቆይ ታማኝ ጥሩ ሰው ነበር ጥሩ ሰው የምትየው ማለት ነው ሰው ነበር ግን ጀስት አንዳንድ ጊዜ መቼም የፋሚሊ ኢንፍሉዌንስን ታውቂያለሽ በዛ ምክንያት ልንለያይ ይችላል ማለት ነው እንጂ ቆንጆ የፍቅር ጊዜ አሳልፈናል ቤተሰብ ነው በመሃል የገባው የሷ ቤተሰቦች አልፈለጉህም ነው እንደዛ ለምን እንደሆነ ታውቃለህ አውቃለሁ
ለምንድን ነው አብረን እንድንሆን አባትዬው ስለማይፈልግ። እኔ ለምን አልፈለጉህም? ምክንያቱም ታውቃለህ? አዎ አውቃለሁ ካለ እኔ ምክንያት የሚሰጥ መስሎኝ ስላልፈለገ ነው አባትዬው። ቀለል ያልኩኝ ሰው ነኝ እንዲሁ ራሱ በምንም ነገር ላይ ቀለል ያልኩ ሰው ነኝ እና ኬርለሳ አይደለሁም። ግን የፊልም አይነት ነገር አይመቸኝም። እየተደዋወሉ ምናምን ቀን በቀን መደዋወል ምሳ ቁርስ እራት ልክ እንደ ቁርስ እራት ዝም ብሎ እየተደዋወሉ በላሽ ጠጣሽ ወይ ምናምን አላበዛም። እሷ ደግሞ ይሄን ትፈልጋለች። ያ ሴቶች ስለሆነ ላይክ ኳሊቲ ታይም እንፈልጋለን። ይሄ በስቶ ነው ይገባኛል። ይሄ በስቶ ነው ይሰማላ። አዎ ግን በጣም ሩቅ ነው ድምጽክ አይሰማም። ና እስኪ ናቲ በእናትህ ናቲ ላይክ ማግኔቱን ያያችሁት ነው አይደል? ተገናኝተው መሳሳብ ላይ ናቸው። ናቲና ቤቲ ሲጀመር አሪፍ ኮኔክሽን ይኖራቸዋል እና እንደዛ ነው። ገብቶሻል? ላይክ አሁን አንተ ኮንትሮል ማድረግ ስለሚመስልክ ነው ወይንስ ላይክ ጊዜ ስለሌለክ? አይ ላንቺ እስቲ እራት ላይ ማታ ላይ ብዙ ሰዓት መደዋወል ምናምን ለኔ አይመጣው። እኔ ደግሞ በጣም ላይክ እየደወለ ቼክ እንዲያደርግኝ ነው የምፈልገው። እስቲ ባንቺ ለምድ ይሆናል ባንቺ ለምድ ይሆናል። ማታው ሙሉ ማውራት ደግሞ እንዴት ሴንስ የማይሰጥ ነገር ነው ለኔ። በቀን ስንት ትደዋወያለሽ? ለምን 100 ጊዜ አይሆንም? ቦይፍሬንድሽ ወይ ባልሽ ስንት ቢደውልሽ ደስ ይልሻል? እናንተ ላይክ ኦኬ፣ ይሄን ጥያቄ እናንተ መልሱ። ሴቶች እዚህ ውስጥ ያላችሁ ሴቶች ቦይፍሬንዳችሁ በቀን ምን ያህል ጊዜ መደወል አለበት ብላችሁ ታስባላችሁ? እናንተ ንገሩኝ። እናንተ ምን ያህል ጊዜ ላይክ ሊደውልልኝ ኦር ቼክ ሊያደርገኝ ይገባል ብላችሁ ታስባላችሁ? ጥያቄ ለሴቶች ሁለቴ። አንተ ወንድ አይደለህ እንዴ? የወንድ አንተ ሴቶችን እንዲጠይቁት እሷ ናት 13 ጊዜ ደውላ ቼክ የምታደርግ። ሴቶችን እንዲጠይቁት ሃይ ሴት ነኝ ኦኬ እሺ ፕሮፋይልሽ ላይ ወንድ ሰው ኦኬ። ብዙ ጊዜ ያን ቁጥር አላውቀውም። ሁለቴ 12 ምንድን ነው እናንተ ያሟችኋል? 37 3 ጊዜ 4 ጊዜ 24 ሰዓት ምን ሆንተን ይሄ ላይክ ስራ ፈት ምናምን ነው ቦይፍሬንድሽ 24 ሰዓት ሙሉ ካንቺ ጋር ስልክ ላይ አተኙም? ሁለት በቂ ነው። ያ ሁለት በቂ ነው ቢያስባል። ያ ኦኬ ላይክ ቶታሊ ሙሉ ቀን ያ ስራ የለው እኮ እኔም እሱን እኮ ነው የምለው። ስራ የለውም እንደ ሙሉ ቀን እንደወራት የምትፈልገው? እሺ ባልሽ ስንት ቢደውልሽ ደስ ይልሻል በቀን? ላይክ ቶታሊ ሙሉ ቀን ያ ስራ የለው ይኑረው። ላይክ እኔም ስራ አይደለም ነው ምን ትላለህ? ይሄ በጣም ላይክ ይኑረዋ ምናምን ነገር ይሄ አሁን ልክ አይደለም። ያውን ሰውየውም ስራውን በስነ ስርዓት ካልሰራ እንዴት ነው ወደፊት ላይክ እንዴት ነው ፊውቸር የሚያስቡት እነዚህ ሰዎች? ላይክ ለስራቸው የሆነ ጊዜ ያስፈልጋቸዋል። የቶሚ ቪዲዮ አይደለም ይሄ። በቃሉ ምን ትላለህ ለዚህ? እኔ የምለው ማለት ነው ሲጀምር እውነት ነው። ሴት ልጅም ራሱ አንድ ስራ ነች። የወንድ ልጅ እንክብካቤ ትፈልጋለች። ወንድ ልጅ እንክብካቤ ሳይሰጥ ዝም ብሎ ስራ ሰራለሁ ቢል ዝም ብሎ ያፋፍቃሪ ነው ባይ። ስራ እንደምሰራ ካልተረዳች እንዴት ነው? ስራ እኮ ነው አይደል? እሷን ላኖር እኮ ነው የምሰራው አይደል? እና ስራው አይቀድምም? ይሄን መረዳት አለባት ሲጀመር። ነጫነጭ ከሆነማ በቃ ይሄ እኮ ነው አሁን የሚያደባብር። ይውጣ ኳስ ታያለሽ? ያ የማለት የሲቲ ታያላችሁ እናንተ? እኔ ጥሩ ጨዋታ ያለው እንጂ የግም ያለግስ የለም። የምትወደው ምን ሳካ እኔን ስለሚመስል ሳካ ይመቸኛል። አርሰናል ሳካን ነው የምትመስለው ነው። ኪዳኔ ገመተችው በቃ ቁመቱን፣ መልኩን፣ ጥቁረቱን፣ ቅላቱ ገመተችው በቃ ደነገጠች። ሳካን ነው የምትመስለው። ሳካ ማለት ላሳያችሁ። ኦቦይ 50 ሴንት እዚህ ጋር ምን ይሰራል? ሳካ ይሄውና ሳካ እኮ ገመተችው። ክፋትሽ ለነገሩ ምን ታደርጊዋለሽ? ሳካ ይሄውና ባይዘው በጣም ወዶ ተጫዋች ነው። ላይክ ስታርቦይ የአርሰናል ደጋፊ ሆኖ ሳካ ነው የሚጠላ የለም። ባትሆኑ ራሱ ሳካ ምርጥ ነው። ፎቶና ሳየኝ ሳካን
ይቺ የምታውቀው መስሎኝ ነበር። ሳካን ነው የምትመስለው ብላ ስትደነግጥ የምር የምታውቀው መስሎኝ ነበር። አታውቀውም ለካ። ምን ሳካ እኔን ስለሚመስል ሳካ ይመቸኛል። አርሰናል ሳካን ነው የምትመስለው ነው። ፎቶን አሳየኝ የሳካን ሳካን ይቆይሽ እሱ የአርሰናሏ። ኧረ በስመ አብ! ኤዲተሩ ምንድነው እያደረገ ያለው? እያያችሁት ነው። የሳካን አንገት እሱ ላይ ገጠመው። የሹፍ ቲቪ ኤዲተሮች የኔ ባል ጠዋት ስራ ከመሄዱ በፊት ቤተክርስቲያን ሂዶ ይደውላል። ከተኛ ቮይስ አስቀምጦ ወይ ስራ ይሄዳል። ስራ ቦታ ሆኖ ይደውላል። ከዛ ከስራ እየወጣ ይደውላል። ጥቁሩ ልጇ ኦዳስ እኔማ ዩናይትድ ነበርኩ አርሴናል ብሎኝ ነበር ባለፈው። የአርሰናል ደጋፊ ነው እያለ ስነ ስርዓት ዩናይትድ ወደ አርሰናል ገባ ብሎኝ ነበር፣ ግን ዩናይትድ ነኝ። ዩናይትድ ነህ? አትሊስት ይሻላል። ማንቸስተር ዩናይትድ ይመቸኛል። ማንቸስተር ዩናይትድ ደሜ ነው፣ በቃ ውስጤ ነው። አትሊስት አርሰናል አለ ማለታችሁ ናይስ ነው። አንቺ ሳካን እኮ አታውቂውም። ሳካን አታውቂውም። ከዛ ስለ ክለብ ደግሞ እውቀት እንዳላት ሰው አርሰናል ምን ማለትሽ ነው? ምንም የምታውቂው ነገር የለም እኮ እንዴ! ያ አም ሶሪ ግን አይ ነው ሄት እኮ ግን ጥላቻ ሳይሆን ላይክ ያ በዚህ ዓመት ማን የሚበላ ይመስልሻል ዋንጫው? ሲቲ አይ ቲንክ ሲቲ ያ። እሺ በጣም የምትወዱ መፈንከቻም የለም እኮ ታውቃላችሁ። እዚህ ጋር ምንም መፈንከቻ ነገር ራሱ ሲቲ አይ ቲንክ ሲቲ ያ። እሺ በጣም የምትወደው ቡድን ዩናይትድ ቻምፒዮንስ ሊግ ፋይናል ያለው ቀን ላይ እሷን ምጥ ያዛት። አንተ ደግሞ እድሉን አግኝተህ ነበር እዛው ስቴዲየሙን ውስጥ ለማየት ማለት ነው። እሷም ስቴዲየም ነች ነው አይደል? ኧረ ልምጣ እሷ ቤት ሆና ማለት አይ እንዳጋጣሚ ማንቸስተር ከተማ ውስጥ ነው ያላችሁት፣ ዩሲኤል ናይቱ ማለት ነው። እዛው ከተማ ውስጥ ሆናችሁ አንተ ልክ ወደ ኳስ እየሄድክ ምጥ መጣለች። ወዴት ትሄዳለህ? እህቷ አለች አብራት፣ ብቻዋን አይደለችም። እህቷ እናቷና ወንድምህ አሉ አብሯት። አይ መሄድ አለብኝ እንዴ ቀበቶ መፍታትማ አለብኝ። ወደ እሷ ነው ወደ እሷ? አይ እኔ ወደ ማንቸስተር ነው የምሄደው፣ ወደ ስቴዲየሙ ማለት ነው። ፕሊዝ ምክንያቱም ማንቸስተር ደሜ ነው። ማንቸስተር ደሜ እሰይ ይበልሽ የአርሰናል ደጋፊ አለመሆኑ ዩሲ አይሻል ደሙ ነው ወደ እሷ? አይ እኔ ወደ ማንቸስተር ነው የምሄደው፣ ወደ ስቴዲየሙ ማለት ነው። ፕሊዝ ምክንያቱም ማንቸስተር ደሜ ነው። ስለምትችል አዎ ደሙ ነው። ማንቸስተር ደሜ ነው። አይ ማን ነው በቃ ደሞ ሲያወራ ሲታዘባል። እሷ ባትታዘብ እኮ ይበቃሉ። አይደል በሕክምና ወይኔ ጉዴ ፈላ። በህመም ምናምን አይደለም ማለት እንደዚህ አይነት አቀማመጥ የተቀመጠው ከሆነ በጣም ይቅርታ ተዝናንቶ ምናምን ተቀምጦ ነው ወይስ በህመም ምክንያት ነው እንደዛ የሚቀመጠው? ልጁ እየተጀነነ ነው። ኦኬ እንደዛ ከሆነ ማን ማንቸስተር ደሜ ነው ያለው። አይደረግም። ልጅ ላይ ያላችሁ ነገር እንዴት ነው? ልጅ የሚጠላል እንዴ? ግን በጊዜው ይምጣ ነው እንጂ በጊዜው ካልመጣ ችግር ነው የሚሆነው። ለሱም ጥሩ አይደለም ለልጁ። ለዛ በቅድ ካልሆነ ጥሩ አይደለም። ግን በቅድ ከሆነ ደግሞ ልጅ እኮ ምን ሆነሽ? ናቲ ነኝ ባይዘው። እሺ ናቲ። አይ ልጅማ ግዴታ ነው። ያው ለልጅ ምንም ነገር ቅድሚያ መሰጠት አለበት። ያው ከሚስት ቀጥሎ ከእናት ከሚስት ቀጥሎ ልጅ ነው መቼስ።
ግን ሜቢ ኮፒ ሊንክ ጋይስ ሪስትሪክሽን ሰጠኝ ሪስትሪክሽን ሰጠኝ አንዴ ሁላችሁም ኮፒ ሊንክ ፕሊዝ ዩቲዩብ ላይ የምታዩት ደግሞ ይሄን ሰብስክራይብ ያደርጋችሁ የሳይ ፕሊዝ ከሚስት ቀጥሎ ልጅ ነው ማንቺስ ግን ሜቢ ልጅን ላላስበልጥ ይችላሉ ከሚስት ያ ልክ ነው እውነት ልጅ ማንም የሚጣል የለም ሲጀመር ልጅ በልጅነት የሚባል ነገር አለ እንዲያውም ሳያልፈን አይንቀርም እኛ ሁለታችንም ሶስታችንም ማለት ነው እሱ እኮ ልጅ አላት ኮድ ብቻ ይዞ ይመጣል አይምሮ እጅግር ይዞ ይመጣል ገብቷል ያ ልጅ ሲያድግ ዞሮ ዞሮ እኔ የምትካል ዞሮ ዞሮ ሚስቴንም ሊተካ ይችላል ቤተሰብ ምናምን ብሮ ቢዝነስ ነው እንዴ ልጅ ላይክ እሱ ልጅክ አንተን የሆነ ነገር ላይክ አይምሮ ይዞ ይመጣል ኦኬ ከዛ እሱ ሰርቶ ምናምን ላይክ ቢዝነስ ነው እንዴ ነገር ያለ ይበዛል እንዴ ባጭሩ ልጅ ማለት አገር ነው ልጅ ማለት ቤተሰብ ነው ልጅ ማለት አህጉር ነው ባጭሩ በቃ ልጅ ከሌለ ዓለም ባዶ ነውና ምንድነው የሚያወራው በልጅ የሚደራደር ማንንም የለም የሚደራደር ካለ አውሬ ነው እሺ ሶ ከዛን በሰከንድ ጥያቄ have you ever date a single mom ከሲንግል ሞም ጋር ዴት አድርጋችሁ ታውቃላችሁ አላውቅም አንዴ ግን አንዴ ነው እሺ አይደለም በሚለው ይያዝ አንዴ አድርገሃል ምን ላይክ ዴት ዋን ናይት ስታንድ አንዴ ሲል ጭራሽ የሆነ ኦኬ አድርጋችኋል ዴት ነው ዴት እና እንዴት ነበር ኤክስፒሪየንስ ካንሽሪት ያው አሪፍ ነበር እንደውም ሞር ማቹርድ ነች ከራንደም ሰው በኔ ኤጅ እና ከኔ ኤጅ በታች ናለች ሞር ስለወለደች እንደውም ይሄ ደውል ምናምን የሚባለው ነገር እንደውም እነሱ ከሌለ የራሱ ጉዳይ አይ ሚን አንድ ጊዜ አጋጥሞኝ ያውቃል ግን አስቤበት ፈልጌው ምናምን አይደለም እሱ አስባበት ነው ይሄ አጋጣሚ አሽቃባጭ የሚባል ነገር አለ አይደል እንደዛ ይሄ ልጅ ልክ አይደለም የሆነ ነገሩ ልክ አይደለም ተፈጥሯል ግን የተፈጠረው ነገር እንደሞ ዞሮ ዞሮ በኤክስኪዩዝ አልፈናል እሷ ነች አሳሳተችኝ እንጂ እኔ ላሳሳትኩት ብሮ ላይክ አሁን የመጣው ብላይንድ ዴት ለማድረግ ልጅ ያላትን ሴት ነው ከዛ እኔ ፈልጌው አይደለም እያለ እየነገራት ነው ለሷ ያሟል እንዴ በጣም ያቃጣሪ ነው ምን አይነት ወንጀል ይሰራው ብሮ አልገባኝም ወንጀል እኮ አደረገው ለስራ በሄድኩበት አጋጣሚ ወይኔ ጉድ ያብራራው ጭራሽ ወይኔ ጉድ ሰው ያሟል ልክ ይሄ በቃ አይደለ ወንጀል ወይ ኃጢአት እንደሆነ ነገር ነው በቃ አይደለ እኔ ፈልጌው አይደለም እኔ እንደዚህ እንደ እሷ አሳስታኝ ነው እሷ ናት እኔ ፈልጌው አይደለም ምናምን አይነት ነገር እኮ ነው እየተናገረ ያለው it's okay bro እሷ አሳሳተች ነው ሁሉንም ሶሪ አሳሳተች ማለት ምንድነው ነው አሁንም ብላይንድ ዴት ላይክ እዚህ ጋር ለማሳመን እየሞከረ ያለው ልጅ ያላት ልጅ ሴት ነው ገብቷችኋል አይደለ ይሄ ማለት ለሷ አሁን ለሱ መጥፎ አስተሳሰብ እንድታስብ ነው የሚያረጋት የሚናገረው ነገር አላወኩም ነበር ባቅ ኑሮ አልገባበትም ነው ባቅ አልገባበትም አሁን እየገባ ያለው የት ነው ግን ያ ሚስቴክ ከተፈጠረ በኋላ ግን ዞሮ ዞሮ ሁለታችንም በፒስ ፈተናል ግን ጥሩ ስሜት አልተሰማኝም ነበር በወቅቱ ሻራ ነውር ነው አይደረግ ለመናገር ራሱ ይከብዳል እንዴት ታወራታለህ ለማውራት ራሱ ይከብዳል ልጅ ወለደች እንዴ አያቁም ነው ማለት ነው ኦኬ አያቁም ወይኔ ሁሉ እሷ ልጅ እንዳላት አያቁም እና በጣም እያወሩ ነው ብዙ ነገር እንደዚህ ቀባጥረው መጨረሻ ላይ ምን ይሉ ይሆን እንዴት ታወራታለህ ለማውራት ራሱ ይከብዳል ልጅ ወለደች why not አይመጣው ቆይ ምን ችግር አለው ንገሩኝ ማውራት ማለት ብዙ መዘዞች ማምጣት ነው አንተ ላይ ጥሩ አይደለም ዳዝ የሚመዘዝ የሚመጣው መዘዝ ምንድነው ወንጀል ጥፋት
ተመልሶ ይመጣል፣ ቅር ይለዋል። ወላዱ የመጀመሪያው ማለት ነው። ምንም ይሁን የተጣለው ራሱ ቸከስ ሌላ ሰው ሲይዝበት አይወድም ይባላል። ምንም ባይወዳት ራሱ ቅር ይለዋል። እንዴት አገኘች? ለዛ ራቀ ማለት ነው። ሶ ደናው አናውንስመንቱ ምንድን ነው? እኔ የ2 ዓመት ልጅ አለኝ፣ ወንድ ልጅ። የወለደች ሴት ማውራት ማለት ብዙ መዘዞች ማምጣት ነው። አንተ ላይ በቃ አልገባበትም ነበር። ደውል አትደውል ምናምን የሚባለው ነገር እንደውም እነሱ ከሌለ ሰምታችኋል። እንኳን በሰላም ተገናኘሽ። 2 ዓመት ያን እንኳን በሰላም አደገልሽ ብይሻለሁ። እሺ፣ አመሰግናለሁ። ሶ ምን ተሰማችሁ? ላይክ አሁን የተሰማችሁን ትክክለኛው ስሜታችሁ? 2 ዓመት ልጅ ካለሽ አሪፍ ነው። ስንት ዓመትሽ? እኔ 25 ዓመቴ ነው። 25። ስለዚህ በ23 ዓመት ማለት ነው። ያ በ23 አዎ። እንዴት ነበር እንትኑ? ተጋብተሽ ነው ወይስ? ወይኔ አሁንም ያወራል ይሄ ልጅ፣ አሁንም ያወራል፣ ይጠይቃል። አንተ እኮ ኢንተረስትድ አይደለህም እኮ ሲጀመር ልጅ ላላት ሴት አይደል? ለምንድን ነው አሁን የምትጠይቀው? ለምንድን ነው ኢንቨስተሩ የሚጠይቀው? ኖርማል አጋጣሚ ያ አንድ ላይ ምናምን እንኖር ነበረ ነገር። ከዛ ነው በቃ ላይክ የሆነ ነገር ሲፈጠር ላይክ እኔ ሙቭ አደረኩኝ ማለት ነው። ምን ሳይፈልግ ነበረ? ሳይፈልግ ነበረ ወይስ ኦልሬዲ ቆርጣችሁ ነበር? እኔ አልፈለኩም። በቃ በዚህ ያዝ እኔ አልፈለኩም። ተመልሶ አሪፍ ነው ግን 2 ዓመት ልጅ አሁን ለወደፊቱም ይጠቅማል። አሪፍ ነው በጣም። በተለይ ልጅሽ ታድሏል በጣም። ወንድ ልጅ ነው ላይክ ማን ነው ስሙ? አሪፍ ነው። ኤምራፌል ቆንጆ ስም አለ። እሺ የመጀመሪያው ዙር ኤሊሚኔሽን ታይም አሁን ነው። ናቲ ተባሯል ወይ ደግሞ ኤሊሚኔት የምታረጊውን ሰው በእርግጠኝነት እሺ ገምቱ። በግራ በኩል ያለውን ነው የምታባረር ይመስላችሁ ወይስ በቀኝ በኩል ያለውን ነው የምታባረር ይመስላችሁ? ሁለቱም ለመባረር ማለት በቂ ምክንያት አላቸው። ለመባረር ሁለቱም በቂ ምክንያት አላቸው። መሀል ላይ ያለው ምን አረገ? ሰላማዊ ሰው እኮ ነው። ምንም እኮ አላላትም እስካሁን። ናቲ ወይስ እሷ ትውለድ እኔ ኳሳ ያለው የሚለው ልጅ? ግራ ናቲ ማለት ነው። ኦኬ ምክንያት ሶ ኢሊሚኔት ማድረገው ሚስትህ ምጥ ተይዛ አንተ ወደ ማንቸስተር የምትሮጥ ሰው እሱ ነው ኢሊሚኔት ማድረግ ፈልጋለሁ። በቃሉ ሃይ እንዴት ነህ? እንዴት ነበር የዛሬው ሾው? በጣም ደስ ይላል። ልጅቷ እንዴት አያት? ምንም አትል፣ ለክፈት ስጥ። ብሮ ምንድን ነበር የፈለገው? ምንድን ነው የፈለገው? ቆይ ምኗ እንደዛ ሰው አለ? ምክንያቱም እይቷ ምናምን እንጂ ከመልኳ ምናምን አይደለም። መልክ ሁሉም ሰው በአርአያዋ ምሳሌ ውስጥ ከተፈጠረ በፈጣሪ አስቀያሚም አትለው፣ ግን በፈጣሪ አይን ካየ ቆንጆ ነው ሁሉም ሰው። በሰው ሰው ቆንጆ ነው፣ ግን አንድ ነገሯን ግን ይቀራታል ገና ማለት ነው። ምኗን? ለምሳሌ አማጠች አንድ ሴት ልበልክ፣ አሁንም ምጥ ላይ ነው ያለው። ምንድነው ምሳሌ? እኛ ምሳሌ አስተማሪ ነው ይሄ፣ የምር አስተማሪ ነው። በቃ የሆነ የአስተማሪ እንትን ያለው ፐርሰናሊቲ ነው ያለው። በቃ አስተማሪ ነው ይሄ ሰውዬ። ሃይ ምኗን? ለምሳሌ አማጠች አንድ ሴት ልበልክ፣ ሃይ አመጣለች። እኔ ሂጄ ሰርጀሪ አላረጋት ያሲር ግን እየጸለይኩ ኧረ በስመ አብ ይሄ ሰው ያሟል። ኢማጂን የተጠየቀው ጥያቄ እኮ ሚስቱ ምጧ መጣ፣ ከዛ እሷ ወደ ሆስፒታል እየሄደች ነው። ከእሷ ጋር ሆስፒታል ትሄዳለህ ወይስ የዩናይትድ እንኳን ስታያለህን የተባለው? ሲጀመር ማን አንተ ሰርጀሪ ላይ What single quotes is dot up? ሚውት አድርጉልኝ። Love you. ፕሊዝ ሚውት አድርጉልኝ ሞዴሬተሮች። አበድ ብቱኝ ሳወራ ሃይ ቀዶ ጥገናውን እሱ ነው የሚሰራው ማለት እኮ አይደለም። ያንተ ልጅ ነው የምትወልደው፣ ሚስትህ ነች። እሷን ትቶ ወደ ኳስ መሄድ መረጠ። ከዛ ደግሞ እሱን ለማብራራት እየሞከረ ነው። ያሟል ኢየሱስ የምር አማጠች አንድ ሴት ልበልክ፣ አይ ማንቸስተር ዩናይትድ ፋን እሷ አመጣለች። እኔ ሂጄ ዋትስአፕ ዲጄ
ሰርጀሪ ኑን ግን እየጸለይኩ ምን እያልኩ ምናምን ለምሳሌ ኳሲን ባይ ፈጣሪ ልብ ነው የሚያወራ ኦልትራፎርድ ሆነ ልጸልይ በቃ ጀስት ባለንበት ይሄ ሰውዬ ለምንድነው እንደዚህ አይነት ሰው የሚያቀርቡት? ለነገሩ ክሊፕ ፈጣሪ ልብ ነው የሚያየው። ስለዚህ አስቢበት። ይሄን ሰውዬ የምታገቢ ሴት አስቢበት። ቅድም የተናገርኳችሁ ሰዎች ዲጄኑ ወሳብ እንዴት ነህ? ያሲር ወሳብ እንዴት ናችሁ? እንዴት አመሻችሁ? እንመለስ ወደ ቪዲዮ። ይሄ ሰውዬ አቃጣይ የሆነ ሰው ይሰማል። ቆይ ትንሽ እየጸለይኩ ምን እያልኩ ቆይ ሰርጀሪ አላረጋት ግን እየጸለይኩ ምን እያልኩ ምናምን ለምሳሌ ሪስትሪክሽን ኳሲን ባይ ፈጣሪ ልብ ነው የሚያወራ ኦልትራፎርድ ሆነ ልጸልይ እየጸለየ ኳስ ቢያይ ባለንበት ፈጣሪ ይሰማል። የምትወደው ተጫዋች ነው? የምወደው ብሩኖ ፈርናንዴዝ ካሁኖች ብሩኖ ፈርናንዴዝ በጣም ነው የምወደው። ኦኬ ሹፍ ቲቪ ሰብስክራይብ ላይክ ማድረጋችንን አትርሱ። ኑ ቤታችን ነው እንቀበላለን። ከመሆኑ እናመሰግናለን። አሁን ሁለት ሰው ቀርቶሻል ማለት ነው። ኦዳና ናቲ። አሁን ጥያቄዎችን ቀጥ ጊፍት ሪስትሪክሽን ኮፒ ሊንክ አድርጉልኝ ፕሊዝ ጋይስ። በደንብ አስባችሁ እንድንመልሱልኝ ፈልገው ምርጫ መምረጥ ትችሉ የለ አሁን እድሜያችሁ ሶ ምን ፓርቲ ነው የምትመርጡት? what እንዴት ፖለቲካ ሆነ እንዴ ነገር? እኔ እኮ ብላይ እንዴት መስሎኝ ምን ፓርቲ ነው የምትመርጡት? ምን አገባት? አሜን። እሺ ደግሞ ይሄ መስፈርት ሆነ። አሁን ወንድ ልጅ ዴት ስታረጉ ምን ፓርቲ ነው የምትመርጠው ብላችሁ መጠየቅ ጀመራችሁ? ሴቶች ጀመራችሁ? አቤት መምረጥ ትችላላችሁ። በደንብ አስባችሁ እንድንመልሱልኝ ፈልገው ምርጫ መምረጥ ትችሉ የለ አሁን እድሜያችሁ ሶ ምን ፓርቲ ነው የምትመርጡት? እንዴት ነው ፓርቲ ነው? ምን ምርጫ ነው? ምርጫ ነው። ዴይ ፓርቲ ነው። ምርጫ እኔ ዴይ ባይዘይ ሰፈር ውስጥ ራሱ ተለምኜ በቃ ወረቀት አምጣ ኧረ ወፍ እንዴት አድርጌ ላውጣ? የሚመረጥ የለም ለኔ ብዙ መራጭ አይደለም የሚመረጥ። እሺ ቶሎ አራተኛ ጊዜ ስገባ ጥያቄ ለመሰለክ ይሄን ነው የጠየኳችሁ። ላይክ አሁን በዚህ እድሜያችሁ የምትመርጡት ምርጫ ላይክ ለ5 ዓመት ምናምን የሚገዛን እስከሆነ ድረስ ከዛ ከኔ ጋር አንድ ላይ ብንሆን ላይክ ምንድነው ሀሳባችሁ ብዬ ለመረዳት ይጠቅመኛል። ሜቢ አንድ የሰማሁት አለች ሆነች እንዴ ያማታል እንዴ? ምን አገናኘው? ቆይ ላይክ እኔ እኮ ፓርቲዎቹንም አላውቃቸውም። እናንተ ሴቶች መጠየቅ ጀምራችኋል። ምንድነው የምትመርጠው? እና ስቷል፣ የሆነ ነገር ስቷል። ይሄ ፕሮግራም ፖለቲካ ገብቷል። ይሄ ፕሮግራም በጣም የምታወራ ኢዜማ ናት መሰለኝ። አዲስ አበባ ስለተወለድኩኝ ስለ አዲስ አበባ ምናምን ስለሚወራ ምናምን ሜቢ እነሱን በሚለው እንጂ መራጭ አይደለም። እኔ አልመርጥም። በቃ የዚህ ፕሮግራም ስፖንሰር ኢዜማ ነው ያ እንጂ በምንም ተአምር ይሄን ጥያቄ አትጠይቅም ልጅቷ። እና እቺ ፓርት ስክሪፕት ናት። ግደሉኝ እንደዛ ካልሆነ። ይሄ ፓርት ስክሪፕት ነው። የዚህ ፕሮግራም ስፖንሰር ደግሞ ኢዜማ ነው። በቃ خلاص የካርዱ ማለት ነው ኢዜማ ቻሷን በቃ አንደኛ ያፓን ቱ በቃ እሷን ነው ተመረጠ። ምን በቃ ያው እኔም ያፓ ነኝ። ያፓ ምክንያት አለ? አይ የለም እሷ ስለሆነች ተከይፋችሁባት። በሷ ብቻ ያዙት። ኢንስታግራም ላይ ያያችኋት እና በጣም ተመቸቻችሁ። መጀመሪያ ምን ብላችሁ ቴክስት የሚሉት? እንዴት ትጀምሩታላችሁ ኮንቨርሴሽን? ስቶሪ አይቼ ከሆነ ከስቶሪው ጋር የሆነ የተገናኘ ነገር
ሜቢ እየበላች ከሆነ ምን ያክል አላፍሽ ነው? ምርጫ ቀስቀሳ አፍሽ ምን ያክል አላፍሽ ነገሩን ነው እንጂ ያው ከስቶሪው ጋር የሚመለስልህ እንደዛ ነው። ቅልስልስ ማለት የለብንም። አይ ነው በብዛት ወይ ውበት ከየት ነው የመጣው? ሁለቱም ጌም የላቸውም። ላይክ ፒክአፕ ላይ ምናምን ወፍ የላቸውም ሁለቱም። ኦኬ የኮረነሰ ነው ግን ያ በጣም ኮርንሷል። በጣም ኮርንሷል። ኔጋቲቭ ነው መግባት የፈለገው ላይክ ያው ጭዌ በሆነ መንገድ እንደዛ ነው። ካልሆነ ሃይማ እኮ ድሮ ቀረ እኮ እኔም አልመልስም እንኳን። ምን ይሰራል አንቺ ላይ? ምን አይነት ቴክስት ይሰራል? ለመጀመሪያ ጊዜ ለምሳሌ ያ ሃይ ኖርማል ሃይ እንተዋወቅ። ይሄኛውን አፕሮች አልወደውም። እናቴ ተጠቀመው ላይክ ብሎክ ነው ማድረግ። ተማሪ ሰራተኛ ደግሞ ይመቸኛል። አዊ ይሄ ጥያቄዎች አስበዋል። ከዛ ሃይ እንተዋወቅ ኖ ጥሩ ነው እኮ አንተ ለመምጣት ያሰብክበት፣ ግን ላይክ እንደዛ ብለህ ስትል ይደብራል። አይደብርም? ላይክ ወይ ሌላ መንገድ የሰው አረዳድ ነው እንጂ ቤት አሁን እንደዛ ብዬ የምር እንዳልሆነ ታውቂዋለሽ። እሺ ራሳችሁን ከ10 ሬት አድርጉልኝ። ላይክ ከቁመናም ከመልክም። ወይኔ ጉዴ 10 ነው መቼስ የምሰጠው ለራሴ። አንቺ ሬት ብታደርጊኝ ጥሩ ነው። ቁመትክ ሜትር ከ82 ሜትር 80 ከዛ ጠይም ጥቁር ቀላ ፀጉር ክሉጫ ነው። አሁን ፍሪዝ ነው ወይንስ ነው? ከርል ነው። ከርሊ ማርሊ በይ። ምን አይነት አውትፊት ነው የሚመች? ላይክ ያው ባጊ አይነት ነገር ከላይ ጃኬት። ምን አይነት ጫማ ነው ያደረገው? እሺ ከላይ ምንድን ነው ያደረገው? ጥቁር ጃኬት። ከውስጥ ሸሚዝ ነው ቲሸርት? ምን አይነት እንዴ? ሰው ነኝ 9 ነው። የሆነ እንከኖች አይጠፋም። አንዱን ታዩና 9። እሺ ከላይ ምንድን ነው ያደረገው? እንዴ ኧረ በጣም ክሪንጅ ነው እንደዚህ አይነት ጥያቄ። እንዴ ቲሸርት ጥቁር ነጭ ሱሪ ጅንስ ነው ወይስ ጨርቅ? ሰፊ ሱሪ ይመቸኛል። ባጊ ባጊ በይው ግን ሆነ የበፊት ኦልድ ስኩል ምናምን ይመቸኛል። ይሄ እቺ ማለት ምን አይነት ሰው መሰለቻችሁ? ከማንነታችሁ ይልቅ ላይክ ሰው ሲተዋወቁ ዝቅ ብሎ ጫማ የሚያዩት ሰዎች አሉ አይደለ? ከዛ በጫማችሁ የእናንተን ስታተስ መገመት የሚፈልጉ ሰዎች። አንቺ እሱ ሰውዬ አንቺ ነሽ። እንዴ እስኪ ነኝ ይመቸኛል። ቁመት ስንት ነው ያልከኝ? ሜትር 65 ሜትር 65። አንቺ እስቲ ራስሽን ሬት አድርጊ። እኔ ከ10 11። እሺ ሴት ልጅ ምን ስትለብስ ነው ደስ የሚላችሁ በብዛት? ላይክ የፍቅረኛችሁ እንደዚህ ስትለብሱ ሁሌ ደስ ይለኛል ብላችሁ የምትሉት? ያው እቺ አዲዳስ that's why she's እኔ አላነበውም ይሄን ኮሜንት። እኔ ልታስተኩሩ እና ከላይ እንደ እንትን ነገር አለ ቲሸርት ነገር ቀለል ያለ ቲሸርት አጠር ያለ ቀሚስ እግሯ ደግሞ ቢታይ እኔ እግር ይመቸኛል በጣም። ፉት ፊትሽ ገብቷል ኢትዮጵያ ውስጥ በሰፊው ነው የገባው። ይሄ የእግር የጥፍር ምናምን ሰዎች ወይ ገብቷል ኢትዮጵያ ውስጥ ይሄ ነገር። ጥፍር ምናምን ሊያውን ቀዳማ ናታ እግር ጥፍር አለሽ እዛው ቀለል ያለ ቲሸርት አጠር ያለ ቀሚስ እግሯ ደግሞ ቢታይ እኔ እግር ይመቸኛል በጣም። ጥፍር ምናምን ሊያውን ቀዳማ ናታ ይመቸኛል ነው የምልህ እግር። አንድ ሰው ኤሊሚኔት ታደርጋለሽ። አሁን ማን ይሆናል? ናቲ። ይሄ የኢኒሻሉ ነገር ላይክ የቴክስቱ ነው ያ እሱ በጣም አስደበረኝ። እሱ ላይክ ዊርድ ነው ሊሆን ይችላል። ሃይ ዋው እንዴት ነሽ በእናትሽ? ቁጭ ብላ እኩል ነው ቁመት? ቁጭ ብላ እኩል ነው ቁመት? እሷ ቁጭ ብላ እሱ ቆሞ እኩል ናቸው ቁመት?
ወንበሩ አይመስለኝም። እንዴት ነሽ በእናትሽ? ወንበሩ አይመስለኝም ጋይስ። እስቲ ሎዳ ግለ ወንበሩ ትልቅ ነው። ኦኬ በቃ እሺ፣ ወንበሩ ትልቅ ነው። አሁን ነው ያየሁት። አሁን ነው ኦኬ። ወዳ አምለሰት ታውቃታለህ? እኔም ብንመርጥ ኖሮ ቴዲ አፍሮ ነው መስል ነበር። አምለሰት አምለሰት ብይሻል። እንዴት ነበር ሾው ዛሬ? ያበደ። ለምንድን ነው ጠቆር የሚሉ ሰዎች ነጭ ልብስ መልበስ የሚወዱት? አሚን ላይክ ሳሚዳን ማየት ትችላላችሁ። ብዙ ሰዎች አሉ። ለምንድን ነው? አስረዱኝ እስቲ ይሄን ነገር ፕሊዝ። ልጅቷ እንዴት አይሻል? እንዴ ነገርኩሽ እኮ አምለሰት ባጭሯ። አሁን ቲክቶኳን እንሰጥህ ነበረ፣ ግን ችግሩ ቴክስት አገባብ ላይ ተነቋቁሯቸዋል። የደነገጥኩት እኮ 2 ዓመት ልጅ አለኝ ስትል ምን አፌክት ያደርጋል እሱ? ምን ተሰማህ እንደዛ ስትል? አይ ይከብዳል። አሁን ባላት አቋም ምናምን ኖርማል ጮጬ ናት። ደግሞ ራሱ እንደ ቴዲ እኔ እሷ እንትና ብትሆን እኔ ቴዲ አፍሮ ነው። አንተ ቴዲ አፍሮ የዛሬ አለቤ ሾው ላይ የዛሬ ስንት ዓመት አይተከዋል? ቴዲ አፍሮ አይተከዋል ወይ? ኦኬ ግን እኔ ትልቅ አድርጌ ነው ያሰብኩት። እድሜዋን ስጠይቅ ደግሞ አሪፍ ነው። ሜቢ በ23 ምናምን ከነሱ መልስ ያሳቀ መልስ አለ። ጎላ ብለው እንዲታዩ ነው ነጭ የሚለብሱት። ኦኬ አለማዊ ነገር አድርጎታል። ሲሪየስ አይ በጣም ትልቅ እድሜውን ትልቅ ስለሆነ ምናምን ሜቢ ከኛ ትንሽ ማቹር አድርጓል መሰለኝ። ኖርማላይዝ ምን ያለው አሳቀ እና የማንቼ ደሜ ሳይሆን ቡንዬ ደሜ ነው። እሺ ማንቼ ደሜ አይመጣውም። እኔ እንጃ ደም አላቸው። ደም አላቸው። ሰብስክራይብ ቱ ሹፍ ቲቪ። ፕሮዳክሽናቸው ደስ ይላል። ወጣት ናቸው ምናምን ምርጥዬ ናቸው፣ ይግባባሉ ምናምን። ኑና ተቀላቀሉ። ሰብስክራይብ ቱ ሹፍ ቲቪ። አንደኛ እሺ ኦዳን ለምን ነው የመረጥሽው? ምን ወደድሽዋል እስካሁን ካወራችሁት? እርጋታው ደስ ይላል። ከዛን ደግሞ ላይክ አውትፊቶቹን ሲነግረኝ ላይክ ቆንጆ መሰለኝ አሁን ያደረገው እና ላይክ ማወቅ ፈልጌ ነው ማየት ፈልጌ ነው። ኢሉሚኔትን ብታረጊው እኮ ታይዋለሽ። ማየት ፈልጌ ነው ብላ ብላ ብላ። ኢሉሚኔት ያረግሻቸው ነው እንደውም ቀድመሽ ያይሻቸው እኮ ታይ እንጂ ረጅም ነው ላይክ ያንቺ ታይፕ ምን አይነት ከለር ችግር የለውም ማንኛውንም ቢሆን ማየት ፈልጌ ግን ነው። ቆንጆ ቁመቱ ረጅም ላይክ እኔም ትንሽ ረጅም ቢሆን ላይክ እኔ ሳቅፈው እንኳን እዚህ ጋር ምናምን መድረስ አለብኝ። ከዛ ሲስቅ የሚያምር ሰው በጣም ነው የምወደው እና ፀጉሩ ልጫ ነው አልሳቀም ነው ለዛ ነው። ኦዳ ናይቶ ትመስላለች። በጣም ፈታ ያለች እንጂ አሁን እንግዲህ ነግሮኛል። ናቲን ታምናለህ? አምናለሁ። ስልክ ቁጥር ብትቀያየሪ ደስ ይልሻል? ከሱ ጋር አንተ እሷ ጋር ብትቀያየር ደስ ይላል? የስ ኦር ኖ አሳዩኝ። ሁለቱም የስ ስልክ ቁጥር መቀየር ይፈልጋሉ እነዚህ ሰዎች። ኦኬ ፈርስት ዴት ለመሞከር ፈቃደኛ ናችሁ? እኛ ስፖንሰር እናደርጋለን። ጨራሽ አግኝቼ ነው። ምን አለ አግኝቼ ነው እንኳን ባትል ምን አለ ቢቀርብህ ንግግሩ። ኢትስ ኦኬ እኮ በቃ ዝም ብለህ ወይ የስ ወይ እሷ ኖ አለች፣ አንተ አግኝቼ ነው እያልክ እሷ ኖ አለች። ኢማጂን ይሄን ቅርጣት ደግሞ ኦኬ አሁን መታየት ትችላለህ። ለዛ ኤክስፔክት እንዳደረኩት ደህና ነህ? ቁመት እንዴት ነው? አይ ናይስ ነው። እሺ እስቲ ከአንድ እስከ 10 ሬት አድርጊው። አይ ከ10 ያ ሂስ ፎይን ያ ላይክ ከርሊ ነው እና ላይክ ኢሞጂን ማድረግ ጀመርኩኝ። አውትፊቶቹንም ሲነግረኝ ነው አይ ቲንክ ቆንጆ ነው። ዩ ቲንክ ቆንጆ 11 እንዳለችው የመጀመሪያ ጥያቄ ለኦዳ፣ ለአንተ አትራክቲቭ ነች? ሌላ ዴቲንግ ሾው ላይ ሌላ ኦፕሽን ብናቀርብልህ ይሻልሃል ወይስ እሷ ጋር ዴት ብትወጣ? እሷ ጋር ዴት ብትወጣ
your favorite ኦዳ ነው ወይስ ብትቀይሪ ደስ ይልሻል? ሐሳብሽን ብትቀይሪ ደስ ይልሻል? አዎ ወይም አይ? ሐሳቧን አትቀይርም ኢሉሚኔት አጋችሁ ይለኝ መጀመሪያ። አሁን ታይታችኋል ሁለታችሁም አይደለ? ሬት ተደራርጋችኋል። ስልክ ቁጥር መቀየር ትፈልጋላችሁ? yes or no? okay Flamingo. what's up Flamingo? okay ስልክ ቁጥር መለወጥ ይፈልጋሉ። how was Brody እንዴት ነህ? do you guys want to go on an official date? ዴት መውጣት ትፈልጋላችሁ ወይ? የመጀመሪያ ዴት አዎ ወይም አይ? አሁን ሐሳቧን የምትቀይር ይመስላችኋል? ንገሩኝ። አሁን እቺ ልጅ ሐሳቧን የምትቀይር ይመስላችኋል ወይስ እንደ ቅድሙ ነው የምትል ነው ይመስላችሁ? yes or no የትኛውን የምትል ይመስላችኋል? ሐሳቧን ትቀየስ ተቀበዘበዘች እኮ ካየችው በኋላ አይመስለኝም። ኦኬ ምን ይሆናል? እሱ yes አለ። ኦፊሻል ዴት የምትወጡ ከሆነ እኛ ስፖንሰር እናደርገዋለን ብለናል እንዳረሱ። እኔ አይደል እሺ ኦኬ ፎልልን ያለችው ይቻላል። ሐሳቧን ቀየረች ኖ ያላችሁ ሰዎች አያችኋ? ሐሳቧን ቀየረች ልጅቷ። ሼም ይዟት ነው በቃ እንደዚህ አሁን ራሱ እዚህ ጋር ካያችኋት yes ልበል ኖ ልበል አይደለም ሐሳቧ ላይክ እንደዚህ ያለችው ሼም ይዟት ነው በቃ ላርገው አላርገው ውስጧ ፈልጓል ግን ይሁን ሼም ይዟት። ኦኬ እኔ አይደል እሺ alright እሺ መልሱን የምታዩት እንግዲህ ቪዲዮን ፖስት ካደረግን በኋላ ነው። yes ከሆነ ስልክና ቀያየራችሁና ዴቱን ሴት አድርገን እንጠራችኋለን። አይ ነው ኦልሬዲ አውቄያለሁ። alright ተያይዛችሁ ውጡል። ተያይዛችሁ ውጡ ካላችሁ በኋላ እንዴ ኦኬ how was the show ዛሬ? አይ ፒስም ነበር። ጠብቀህ ነበር? እንደዚህ አልጠበኩም ነበር። ሌላ ነበር። አሪፍ ነው። ተመችቶኝ። do you think she's attractive ላንተ? the fact that she has a child single mom መሆኗ ላንተ ምን አይነት ስሜት ይሰጣል? ምን የሚቀይረው ነገር ይኖራል? አይ ኖርማል ያው እሷ ላይ አፌክት እስካልፈጠረ ድረስ ችግር የለውም ያስባል። ፈርስት ዴት እንግዲህ እሺ ተባብላችኋል? ብላለች። ሚስጥር አወጡ። እንኳን አወኩ። ስልክ ቁጥር ተቀይራችኋል? ከሳምንቱ ለሳምንት በኋላ ቼክ እናደርጋችኋለን። ግድ ምን ታዝላታለህ? የመጀመሪያው በአንተ ምርጫ ምትል? ሞሮፍ እንደ ኑድልስ አይነት ነገር ነው። በደንብ ኮሚኒኬሽን ይጨምራል ብዬ ስለማስብ ብዬ አስባለሁ። እሺ የሚጠጣስ? እኔ ያው ጨዋ እንድትሆን ስለምፈልግ ሚሪንዳ። እሺ ሳብስክራይብ ቱ ሹፍ ቲቪ ላይክ ምናምን በማድረግ ተባበሩ። ይመቻችኋል ብዬ አስባለሁ እና ይመቻችኋል። እሺ ሾው እንዴት ነበር? ቆንጆ ነበረ በጣም ላይክ ኤክስፔክት አላደረኩም ግን ከዛን ደግሞ በጣም ደስተኛ ነኝ በመጨረሻው። ሾውን ከቤት ሆነሽ ታዩና መተሽ ኤክስፒሪየንስ ታደርጊው እንዴት ነው? ይሄ ደስ ይላል ላይክ ኤክስፒሪየንስ ማድረጉ ደስ ይላል። ያው መጀመሪያ ላይ ኖ ብለሽ ነበር ለዴቱ። ከዛ በኋላ ካየሽ በኋላ ሀሳብሽን ቀየርሽ? he's fine like yeah okay ደስ ይላል ላይክ ደስ ይላል። እሺ ቤቲ ለናትሽ ፈርስት ዴት ላይ መብላት የምትፈልጊው ምግብ ምንድን ነው? what's your favorite food? ኑድልስ። ኧረ በስመ አብ እነዚህ ሰዎች ይተዋወቃሉ። እነዚህ ሰው እሱ ምንድነው የምጋብዛት ሲባል ኑድልስ ነገር፣ እሷ ምንድነው የምትፈልጊው? ኑድልስ። ለነገሩ ሁሉም ሰው አሁን ሴቶቹ በሙሉ ኑድልስ ላይ ናቸው። እሺ how about a drink? what's your favorite drink? በጣም ኦብሰስድ የሆንኩት ፋንታ ኦሬንጅ ላይክ በጣም ኦብሰስድ ነኝ። ፋንታ ኦሬንጅ ያና ቡና ትወጫለሽ? ከምሳ በኋላ ቡና። ስለዚህ ቡና፣ ከዛ ኑድል፣ ከዛ ወክ። ልጅሽን መቼ ነው ማስተዋወቅ የምትፈልጊው? if you like a man? ያው አሁን የተተዋወቅ ነው ላይክ እንትን አይደለም ከላይ ስለሆነ ላይክ ዲፕ ማወቅ አለብኝ እሷን። አይ ቲንክ መጀመሪያም እሱ አሪፍ አይደለም መሰለኝ ከዚህ ኢሹ ጋር አይደለም መጀመሪያ ሲመለስ አጋጥሞኝ ያውቃል ያለው።
አረ ግን ላይክ ከዛ በኋላ ጸጸተኛ አይነት ስታፍ አይደለ ላይክ በስተት ነው የገባሁት ኧረ ያማታች አላለም እሱ እንጂ የምር በጣም ቆንጆ ላይ ሀሳቡ በሙሉ ሰራል አሁን መጣላት ሁሉ ኦኬ ብቻ ትንሽ ሊዮና ከዛ አስተዋውቀዋለሁ ብዬ አስባለሁ ላይክ ቤት ጠራዋለሁ what is it like እንደ ሲንግል ማም ዴቲንግ ምን ይመስላል what's your experience ያ ቀላል ነገር አይደለም ላይክ ዝም ብለህ አይደለም ዴት የምታደርገው ላይክ የሆነ ነገር የምታስብ ከሆነ ያ ሰው ፐርፌክት መሆን አለበት ላይክ ከመጀመሪያው ጋር ኮምፔር መሆን የለበትም ላይክ ያኛውም ኢሹ እንዳይመጣ ድጋሚ ምናምን ላይክ በጣም የተሻለ ሰው መሆን አለበት በጣም እና በጣም ጥንቃቄ ይፈልጋል ዴት እናትነት እንዴት ነው ወይ እናትነትማ በጣም ነው ደስ የሚለው በጣም you watching Shuftu Be so subscribe ምንም ኤፒሶድ እንዳያመልጣችሁ ቆንጆ ፕሮግራሞች ነው የሚሰሩ ሰብስክራይብ አድርጉ W Shuftu TV ተጫኑ W Shuftu TV ኦኬ መዝናኛ ፕሮግራሞች W Shuftu TV ጸዴ ቪዲዮ ነበረ ተመችቶኛል ቪዲዮ ተመችቶኛል አልዋሻችሁ የሌለን ያዝናኑኝ በተለይ እኔ ወደ ስቴዲየም ነው የሚሄደው ፈጣሪ የልብን ነው የሚሰማው ኳስ እያየው ጸልያለሁ ያለው ልጅ በጣም ነው የተመቸኝ ይመቻቸው W Shuftu TV ኦኬ